ከዚህ ጀምሮ ኦርቶዶክስ ቀጥተኛ ሃይማኖት ቀጥተኛ እምነት ያላችሁበት ምንድነው? ዲያቆን ፈለገ ታላቅ ወንድም እሳቸው ይቀጥሉ። ያሬዶ አይቀጥል። እሺ ቀጥሎ ከዲያቆን ፈለገ ታላቅነታቸውን ስለቀደበቁ ኤርሚ ይቀጥልና ከዛ ቀጥላለሁ። እኔና ኤርሚ ላጤዎች ነን፣ አላገባንም። ያገባ ሰው መቅደም ያለበት ያሬዶ። አይ ሲጀመር ነው ያሳወተ በእድሜ ታናሹ ይጀምር። በእድሜ ታናሹ ማለት ለምን ይዋሻል? ጥሩ ዜዲ የማይሆን ሀሳብ ነው ያነሳው። ላይቡ ከሚበተን በቅድሙ ጥያቄ ያሬዶ ሀሳብ ቢቀጥል ጥሩ ነው። እሺ ቶሎ ጊዜ እንጠቀም። እሺ እግዚአብሔር መንፈስ ቅዱስ ማስተዋል ጥበብ ይግለጥልን ለሁላችንም። የመጀመሪያው ኦርቶዶክስ ተዋሕዶ ለምንድነው ትክክለኛ መንገድ የሆነችበት ምክንያት በቃ ትክክለኛውን እግዚአብሔርን የዓለማት ሁሉ ፈጣሪ የሆነ እግዚአብሔርን በመገለጡ ልክ የምታምነው የምትቀበለው ስለሆነች የመጀመሪያው አምላኳን አግኝተዋለች ብለን እናምናለን። አምላካችንም አግኝቶናል ብለን እናምናለን። ስለዚህ በብሉይ ኪዳን የሚገርም ነገር አስቀድሞ ይሄ ሃይማኖት እምነት የሚለው ወርድ ከመምጣቱ በፊት መንገድ ነበር የሚለው። አሁን ለምሳሌ ሃይማኖት እምነት ስንል ለምሳሌ አንድ መንገድ አለ። የመንገዱ ዓላማ ማገናኘት ነው። እግዚአብሔር በመጽሐፍ ቅዱሳችን እንዲሁም ጥቅሱን ላንብብልን ምን ይላል? በብሉይ ኪዳን መንገድ እያለ ነው የሚያስቀምጠውና የቀደመችዋን መንገድ ጠይቁ ይላል። የመቀደመችዋን መንገድ ጠይቁ፣ ሰጪውም እግዚአብሔር ነው። ምክንያቱም መንገዱ ራሱ የሚሰጠው ከእግዚአብሔር ስለሆነ ማለት ነውና ጥቅሱ ሚላ መሰለል አንብብልህ የቀደመችው መንገድ ጠይቁ በእርሷም ተመላለሱ። ጥቅሱን ልስጥህ። ኔክስት ታይም ላይ እንትን ብትይዝ አሪፍ ነው። እስክሪፕቶና ኖት ብትይዝ የኦርቶዶክስ የሚል ታይትል ሰጥተው እንትኑን ኖትህን። እሺ እንዲህ ይላል መጽሐፉ ላንብብልህ። እሺ በትንቢተ ኤርምያስ ምዕራፍ 5 ቁጥር 1 ላይ በኢየሩሳሌም መንገድ እየተመላለሳችሁ ሩጡ ተመልከቱም፣ ወቁም፣ በአደባባዩም ፈልጉ፣ ፍርድን የሚያደርግ እውነት የሚሻውን ሰው ታገኙ እንደሆነ ይቅርለታሉ ይላል። አሁን ይሄ በኢየሩሳሌም መንገድ እየተመላለሳችሁ ሩጡ ሲል ዝም ብሎ በቃ መሯሯጥ ማለት አይደለም። በቃ ፍለጋውን፣ ምክንያቱም እግዚአብሔር እስራኤል ማለት የሕዝበ እግዚአብሔር ማለት ነው። ስለዚህ በትንቢተ ኤርምያስ ላይ ኢየሩሳሌምን አንድም በሕዝቡ ያነሳታል፣ አንድ ነው በምን ይመስላታል መሰለ? የእግዚአብሔር ሕዝብ፣ እግዚአብሔር የሚራራለት፣ እግዚአብሔር የሚወደው የተመረጠው ሕዝብ በሚለው ይዛታልና በዚህ በትንቢተ ኤርምያስ ምዕራፍ 5 ቁጥር 1 ላይ በኢየሩሳሌም መንገድ የተመላለሳችሁ ሩጡ ተመልከቱ፣ ወቁም፣ በአደባባዩም ፈልጉ፣ ፍርድን የሚያደርገው እውነትን የሚሻውን ሰው ታገኙ እንደሆነ ይቅርላታል ይላል። ስለዚህ እግዚአብሔር መንገድ እያለ ነው ከእግዚአብሔር ጋር ያለውን ኮሚኒኬሽን፣ ሰዎች ከእግዚአብሔር ጋር፣ ነቢያቱ ከእግዚአብሔር ጋር፣ ህዝቡ ከነቢያቱ ጋር ያለውን ሁሉ መንገድ ይሏል። አሁን እዚህ ጋር ሰው ፈልጉ መንገድ የሚለው እግዚአብሔር የመረጠውን ነብይ፣ በእግዚአብሔር አድሮበት የሚናገረውን ነብይ ያንን ሰው እወቁት ነው። ስለዚህ በመጽሐፍ ቅዱስ በብዙ ቦታ ይሄን እምነትን መንገድ እያለ ጠቅሷል። ስለዚህ የመጀመሪያው ኦርቶዶክስ ትክክለኛ ናት ለማለት መንገዱ ትክክለኛውን እግዚአብሔርን ስለያዘች። ሁለተኛው ደግሞ እነዚህ የምታያቸው መጽሐፍት እነዚህ ሁሉ የምታያቸው መጽሐፍት የአባቶች መጽሐፍት ናቸው። ከዛሬ 2000 ምናምን ዓመት በፊት ቤተክርስቲያን የነበሩ አባቶች ክርስቲያኖች ምን ያምኑ ነበረ? ያ ነው መዝሙር ያለ አለው እንኳን ደህና መጣ። እስቲ ይሄን ነገር አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስራ እንዴት ነው? እስኪ ይሄን ነገር ንገረንና ከዛ ኤርሚ የሚያነሳቸውን ጥያቄዎች እዚህ ኤፍሬም ባለጊዜውም አለ ዮኒም አለ የምትጠይቁትን ትጠይቃለች። መጀመሪያ ግን እምነትና ስራ እንዴት ናቸው? እስኪ ንገረን። እሺ አመሰግናለሁ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን ብያለሁ። መንፈስ ቅዱስ ጥበብ ማስተዋል ይግለጥልን። በአብ በወልድ በመንፈስ ቅዱስም አምኜ እጀምራለሁ። እምነትና ስራ እንግዲህ ብትችሉ ግን ቪዲዮ ብታበሩን ደስ ይለኛል። ባያችሁ ባይሆን ችግር የለውም፣ ግን ቢሆን ደስ ይላል። የሚመች ቦታ ስላልሆንኩኝ ነው። ችግር የለውም። እሺ እምነትና ስራ እንግዲህ እኛ ስራ
ስንል ምን ማለታችን ነው ስንል ከኛ ያልሆነ ከእርሱ የሆነ የተሰጠን ጸጋ ስጦታ አለ። እሱ ምንድነው? ጥምቀት፣ ቅዱስ ቁርባኑ፣ እነዚህ ሁሉ የጌታ ትእዛዝ ናቸው። አንድ ሰው እምነትን ከምግባር ጋር ለምሳሌ በብሉይ ኪዳን ለመዳን መገረዝ ግዴታ ነው። የእግዚአብሔር ልጅ ለመባል መገረዝ ግዴታ ነው። በአዲስ ኪዳን ግን መገረዝ አለመገረዝ አይጠቅም። አሁን መዳኑ ተሰጥቶናል በጸጋ ኦኬ። ሰው አሁን መገረዝ አይጠበቅብንም። ስለዚህ ምንድነው የምናደርገው? እኛ እናምናለን። ባመንን ቅስፈት እንድናለን የሚል ትምህርት የለንም፣ መጽሐፍ ቅዱስም ስለማይል። ሰው ባመነ ቅስፈት ይድናል የሚል ትምህርት የለም። ምክንያቱም ማመን ለብቻው አያድንም። ከማመን ጋር መጠመቅ ያስፈልግሃል። ከማመን ጋር ቅዱስ ቁርባን ያስፈልግሃል። ይሄን ብቻ አይደለም፣ ወደ ዘላለም ሕይወት ከመጣው ደግሞ መዳንን እንዳታጣው በፍሬ በመንፈሳዊ ፍሬ በመንፈሳዊ ግብር ወይም ስራ መመላለስ አለብህ። ምክንያቱም ነፃ ፍቃድ ስላለ። ስለዚህ ቅዱስ ጥምቀቱ ይሄ ሳክራመንት ናቸው፣ ሚስጥራት የምንላቸው ጌታ የሰጠን እንድናረጋቸው እንድንፈጽማቸው የታዘዙ ከጌታ የተሰጡን መንፈሳዊ ስራዎች መንፈሳዊ ስርዓቶች ናቸው። ይህንን ጌታ ነው ያለው። ይህንን ያልፈጸመ ሰው አይድንም። በአፉ በቃ እንዲያው ኢየሱስ ጌታ ነው ብቻ ስላለ አንድ ሰው አይጸድቅም። ምክንያቱም መጽሐፍ ቅዱሱ ድህነትን በብዙ መልኩ ያስቀምጠዋል። ስለዚህ የድህነትን ሰፊውን ትምህርት ነው የምንማረው ማለት ነው። ማስረጃዎችን ልስጥ። ለዚህ ማስረጃ ምንድነው? ጌታ ራሱ ስለ መዳናችን ሲነግረን በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከኒቆዲሞስ ጋር በነበረው ንግግር ላይ ጌታ ምን አለ? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። በቃ የእግዚአብሔር መንግስት መቼም የዘላለም ሕይወት የምናገኝባት ናት። ስለዚህ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ሰው ካልተጠመቀ ዳግመኛ ካልተወለደ ሰው በጥምቀት ገላትያ 3:27 ላይ ጌታን በጥምቀት ካለበሰው አሮጌው ማንነቱን በጥምቀት ቀብሮ በአዲስ ተፈጥሮ ካልተነሳ አይድንም። ስለዚህ በእምነት አንድ ሰው ስላመነ ብቻ ጌታን አይነፍሰውም። አንድ ሰው ስላመነ ብቻ ከጌታና ከሞትና ከትንሣኤው ጋር አይተባበርም። አንድ ሰው ስላመነ ብቻ አምኛለሁ ስላለ ኃጢአቱ አይሰረይለትም። የሐዋርያት ሥራ ምዕራፍ 2 ቁጥር 38 የጌታን ቃል ሰሙ። ከዛ በኋላ ምን እናድርግ አሏቸው። ልባቸው ተነካ። ምን እናድርግ ሲሏቸው አይ በቃ አምናችኋል፣ በቃ ችግር የለውም ጸድቃችኋል አልተባሉም። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እንደምናነበው ምን አሏቸው? ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ነው የተባሉት። ስለዚህ አንድ ሰው በቃ አምኛለሁ ብቻ ስላለ አይደለም፣ ንስሐ መግባት አለበት። ከኢየሱስ ክርስቶስ ከሞቱና ከትንሣኤው ጋር ህብረት ማድረግ አለበት። በቅዱስ ቁርባኑ መታተም አለበት። የጌታን ስጋ የጌታን ደም ጠጥቶ በልቶ ጌታ ከእርሱ ጋር እንዲሆን እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብለዋል። እነዚህን ሲያደርግ ወደ ድነት አይመጣም። ኦኬ፣ ይሄን ያደረገ ሰውስ ወደ ድነት ከመጣ በኋላስ ምን ይጠበቅበታል? ፍሬ ይጠበቅበታል። መንፈሳዊ ፍሬ ይጠበቅበታል። ክርስቶስን መምሰል ይጠበቅበታል። በጽድቅ መንገድ መመላለስ ግዴታው ነው። ለዚህ ግን ግዴታው ነው ሲባል ደግሞ ነፃ ፍቃድ የለውም አይደለም። ነፃ ፍቃድ አለ። ወደ ፈለግከው እጅን ስደድ ተብሏል። ወደ ድነት የመጣው ሰው ድነቱን ደግሞ ያጠዋል። እኛ ኦርቶዶክሳውያን ድነት ይታጣል ብለን እናስተምራለን። ድነት ይታጣል። እንደዚህ ነው ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምን አለ? መዳናችሁን በመንቀጥቀጥና በፍርሃት ፈጽሙ አለ። ለዳኑት ፈጽሙ ተባሉ። ስለዚህ ድናት የምትፈጸም ናት። ስለዚህ ድነናል፣ እየዳንን ነው፣ እንድናለን። አሁን ላይ የዳን ሰዎች ድነታችንን በመፈጸም ዕለት ዕለት በመዳን እንኖራለን። ዕለት ዕለት በመዳን ዕለት ዕለት ኃጢአት ስንሰራ በንስሐ በመዳን በመፈወስ በበደል ስንመላለስ ወደ መንፈስ ቅዱስ ሲወቅሰን ልባችንን በመክፈት ምክንያቱም መንፈስ ቅዱስ ኃጢአታችንን ሲወቅሰን ልባችንን ከዘጋን ይሄ የእኛ ምርጫ ነው። መንፈስ ቅዱስ ሲወቅሰን ደግሞ ልባችንን መክፈት እሺ በጀ ብሎ መስማት ይሄ ከኛ የሚጠበቅ ነው። ስለዚህ መንፈሳዊ ፍሬ ካላፈራን፣ በመልካም ምግባር ካልተመላለስን፣ ባልንጀራን እንደ ራሳችን ካልወደድን ምን ማለት ነው? ባልንጀራ እንደ ራሳችን ካልወደድን ማለት እችን ተናግረ ይላቁም። ሉቃስ ወንጌል ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 14 ላይ ቁጥር 12 እንዲህ ይላል። ሉቃስ ወንጌል ምዕራፍ 14 ቁጥር 12 እሺ። ነገር ግን ይላል ከቁጥር 13 ዝቅ ብሎ ነገር ግን ግብዣ ባደረክ ጊዜ ድሆችንና ጉንድሾችን አንካሶችንም ዕውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ ይላል። ብፁዕ ማለት ምስጉን ትሆናለህ ነው። በጻድቃን ትንሣኤ ደግሞ ይመለስልሃል ይላል። ኦኬ፣ ነዳያንም ማብላት፣ የተራቡትን ማብላት፣ ጉንዱሾችን አይነ የፈረጡትን ሁሉ ማብላት፣ ማጠጣት፣ ማገዝ አንደኛ ብፁዕ ያሰኛል፣ ምስጉን ያሰኛል። ሁለተኛ ደግሞ በጻድቃን ትንሣኤ ማለት በዳግም ምጽአት ጌታ ሲመጣ
ምን ያሰጣ ይላል? ዋጋ ያሰጣል ይመለስልሃል ይላል። ብዙ ሰዎች እምነት የሌላቸው ሰዎች በዚህ ደግነት ይሰማራሉ። የእነሱ ግን ደግነት ከንቱ ነው። ምክንያቱም ያለ እምነት የሚደረግ ያለ ክርስቶስ የሚደረግ መልካም ስራዎች ሁሉ የዘላለም ሕይወትን ወይም ዋጋን አያሰጡ። በክርስቶስ ሆኖ የሚደረጉ ግን ዕለት ዕለት ለመዳናችን የሚጠቅሙን መንፈሳዊ ሕይወቶች፣ መንፈሳዊ ግብሮች፣ መንፈሳዊ ፍሬዎች ናቸው። ክርስቶስን መምሰል ማለት ነው። ለዚህ ነው ቅዱስ ጳውሎስ እኛስ የክርስቶስ ልብ አለን ያለው ይሄ ነው። ሰው ክርስቲያን ሆኖ ደግነት ከሌለው፣ ቸርነት ከሌለው፣ የዋህነት ከሌለው፣ ያለውን አካፍሎ ካልበላ፣ በፍሬ ካልተመላለሰ መዳኑን ያጠዋል። እነዚህን ሲመላለስ በመዳኑ እየጸና መዳኑን እየፈጸመ ይኖራል። እነዚህን ካልፈጸመ ግን ከዘላለም ሕይወት ይቆረጣል፣ ይጣላል። እነዚህም ቢሆን እዚህ ኮመንት ትጽፋለህ እንደዚህ ዝም ብለህ ማለት ሌላው ጊዜ አይለመደም። እንደዚህ አይነት ቦታ ላይ ስንገኝ በቻልነው አቅም የምናውቃትን ነገር ብቻ እንናገር። በትንሿ መስኮት ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ትልቅ ልባዊ ምስጋና ማቅረብ ፈልጋለሁ። ለማርያም ትጸልያለህ? ወደ ማርያም ለማርያም ትጸልያለህ? ጥያቄን እንድትመልስልኝ። ለማርያም ትጸልያለህ ማለት እንዴት ነው? ትንሽ ታብራራለህ። ለምሳሌ ጥያቄዎች ይኖራሉ። አሁን አንተ እንደ ሰው ነገሮች ይኖራል፣ ያስጨነቁ ነገሮች ይኖራሉ። ቁርሳ ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ፣ ሱቴን አቅልኝ ብለህ ቀጥታ እሷ እንድትፈታልህ በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ጸሎት ተሰማለች፣ ትመልሳለች በሚገባ። እኔ ሕያው ሆና ለምሳሌ ሰው ናት፣ አምላክ ናት። እመቤታችን ፍጹም ሰው ናት እንጂ አምላክ አይደለች። ስለዚህ ጥያቄ ትመልሳለች ማለት ትሰማለች። ኦፍኮርስ የሰውን ጥያቄ መስማትና የሰውን ጥያቄ መመለስ እኮ አምላክ ብቻ የሚያደርገው ነገር ወይም ደግሞ በአምላክነት ደረጃ ላይ ብቻ ያለ ስራ የሚሰራ አይደለም። ግን መጽሐፍ ቅዱስ ላይ ታምራትን ሲያደርጉ የምንመለከታቸው ሰዎች ሌሎችም ለምሳሌ እነ ጴጥሮስን እንመልከት። ሐዋርያት ሥራ ምዕራፍ 5 ላይ የሰዎች በልባቸው ውስጥ ያለውን ነገር አውቁ ምን እንዳስቀሩ ተረድቶ የሞት ፍርድ የፈረደባቸው ጴጥሮስ ነው። ሰውን የዛን ሰዓት ላይ ጴጥሮስ አምላክ ሆኖ ነው አይደለም። በተሰጠው ኃይልና ስልጣን ማድረግ ያለበትን ነገር አድርጎ ነው። ለምሳሌ ለመጀመሪያ ጊዜ ሐዋርያትን የሾመው ክርስቶስ ነበር። ከነሱ ውስጥ አንዱ ሲጎል የሾሙት እነማን ናቸው? ሐዋርያት ራሳቸው አይደሉ? ተሰብስበው መንፈስ ቅዱስ መሪነት ያንን ስራ ያከናወኑት እነሱ ናቸው። ለምሳሌ በሐዋርያት እጅ ለምሳሌ ሰዎች መንፈስ ቅዱስን ይቀበሉ ነበር አይደል? ሌሎቹ እጅ ሲጭኑ መንፈስ ቅዱስን መሙላት አይችሉም። ሐዋርያት ብቻ ግን ይሄን ሲያደርጉት መንፈስ ቅዱስን ይሞላሉ በሰዎች ላይ እጃቸውን በመጫን። አሁን ይሄን ማድረጋቸው አምላክ አያሰኛቸውም። ግን እጅግ ቅድስናና ፍጹምነት ደረጃ ላይ ከመድረሳቸው የተነሳ ይህንን ነገር ሲያደርጉት እንመለከታለን። ያዕቆብ መልእክት ምዕራፍ 5 ከቁጥር 15 እስከ 16 እርስ በርሳችሁ የጻድቅ ሰው ጸሎት በጽራዋ እጅግ ኃይልን ታደርጋለች፣ እርስ በርሳችሁ ተናዘዙ ብሎ የሚናገረው ነገር አለ። አንዱ ወደ አንዱ ለአንዱ መናገር ክርስቶስ ኢየሱስ በቤተክርስቲያን ውስጥ የሰራውና ያደረገው ነገር ከኛ ቀድመው የበረቱትና የጸኑትን ክርስቲያኖችን የእነሱን እርዳታ መጠየቅ ምንም ክፋት የለውም። ምክንያቱም የደከመውን የበረታው እንዲያገዘው ጭራሽ መጽሐፍ ቅዱሱ ስለሚያዝ ማለት እኔ እነሱን ለእገዛ መጠየቄ ይህ መጽሐፍ ቅዱሳዊ የሚያደርገኝ አይደለም። አሁን ወንጌልን እንደሆኑ ሰዎች ካልሰበክን ኦኬ፣ ወንጌልን አይደለም፣ ወንጌልን እንደ ሐዋርያት እንሰብካለን። ስለዚህ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። የትኛው ኢየሱስ የተሰቀለው ከድንግል ማርያም የተወለደው? የትኛው ኢየሱስ በነቢያት አፍ የተሰበከው? የትኛው ኢየሱስ ያመነ የተጠመቀ ይድናል ያለው? የትኛው ኢየሱስ ቂጣ ቆርሶ ይህ ስጋዬ ነው ወይን ቀርቶ ይህ ደሜ ነው ብሎ የሰጣቸው ኢየሱስ? የትኛው ኢየሱስ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የተናገረው ኢየሱስ? የትኛው ኢየሱስ ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት መሆኑን በቅዱስ ጳውሎስ በኩል በሮሜ 6:3 ላይ የነገረን ኢየሱስ እርሱ ኢየሱስ የቤተ ክርስቲያን ራስ የሆነው ኢየሱስ በኤፌሶን 1 ላይ እንደሚናገረው የቤተ ክርስቲያን ራስ የሆነው በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደሚገኘው ደግሞ ቅዱሳን ሁሉ የክርስቶስ አካል
የሆኑለት ክርስቶስ ደግሞ ራስ የሆኑለት ስለ አንዱ ውርደት ሌሎቹ የሚወረዱ ስለ አንዱ ከፍ ማለት ደግሞ ሌሎቹ ከፍ የሚሉበት እርሱ ኢየሱስ ከሆነ ያድናል። ኢየሱስ በድርጊት ይገለጣል፣ በትምህርት ይገለጣል እንጂ ኢየሱስ በስም ብቻ ከሆነማ ምን ይላል ጌታ ኢየሱስ? ብዙዎች ሐሰተኞች ክርስቶሶችና ብዙዎች ሐሰተኞች ነቢያት መጥተዋል። ለምን ስለ ሐሰተኛ ክርስቶስ ታወራለህ? ይኸው ሐሰተኛውን ክርስቶስ እያዩት ስለሆነ ሐሰተኛው ክርስቶስ በሐሰተኛ ነቢያት የሚሰበክበት ዘመን ስለሆነ አሁን። ስለዚህ ለዕብራውያን እንደ ዕብራውያን ሰዎች እነግራቸዋለሁ። ለምን? ስለ ሊቀ ክህነት ስርዓት ስለሚያውቁ። ለአሕዛብ ልክ እንደ አሕዛብ እነግራቸዋለሁ። ለእስራኤል ሰዎች ደግሞ እንደ እስራኤል ሰዎች እነግራቸዋለሁ። ያ ለመናፍቃን እንደ መናፍቃን፣ ለአሕዛብ እንደ አሕዛብ ወንጌል ሊሰበክ ይገባል። ኢየሱስ ክርስቶስን ጭራሽ ነው አላምንም ለሚል ሰው ኢየሱስ ጌታ ነው፣ ኢየሱስን እመን ብለህ ትሰብከዋለህ። ኢየሱስን አምናለሁ ብሎ ግን ትምህርቱ ሲነሳ ጸጉሩን የሚያዛጋው የኢየሱስ ክርስቶስን ትምህርት ላለመቀበል ዳገት የሚቆፍር ሰው ሳይ የኢየሱስ ክርስቶስ በስራው በኩል ኢየሱስ ክርስቶስን በተግባር ስትኖሩ ትድናለህ፣ ያለበለዚያ አትድንም ብዬ እነግረዋለሁ። ልክ ዶክተር በሽታን ሰምቶ መድኃኒት እንደሚያዝልህ ማለት ነው ወይ? ስለዚህ ቤተክርስቲያን ኢየሱስን እንዴት ትሰብኳለች የሚለውን ልናገርና ልዝጋ። ቤተክርስቲያን ኢየሱስን እንደ ሐዋርያት ትሰብከዋለች። ቤተክርስቲያን ኢየሱስን ተቀበል ስትል ወይም ደግሞ አንድን ሰው ዳነ ለማለት 5 መሰረታዊ ትምህርቶችን ታስተምራለች ቤተክርስቲያን። ምን ይባላሉ? ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ብላ 5 መሰረታዊ ትምህርቶች አሉ። በመጀመሪያ ጌታ ኢየሱስ ክርስቶስ ያስተማረን ወይም ደግሞ የገለጠውን ስላሴ የሚለውን ጽንሰ ሀሳብ ሳያምን አንድ ሰው ኢየሱስ ጌታ ነው ቢለኝ ወንድሜና ጌታን ተቀበል ብዬ ሰብከዋለሁ። አየህ አሉ ባይዘው ቴዲ ኦንሊ ጂሰስ የሚባሉ ኢየሱስ ጌታ ነው የሚሉ ኤርሚ ጌታን ተቀበል ይባላል እንዴ በእናንተ? ይባላል። አይ ጥያቄ ነው። ሚታ ስላሴን ጣዖት የሚሉ ማለት ነው። ስላሴ ብለው የሚያምኑት ክርስቲያኖች ጣዖት ነው የሚሉ ክርስቲያንን የሚሉ ግን ኢየሱስ ክርስቶስ ሞቶልኛል፣ ተነስቶልኛል፣ ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ አሉ። ክርስቲያንን የሚሉ አየህ፣ ክርስቲያንን የሚሉ ቅዱስ ጳውሎስ ጥምቀት ለኃጢአት፣ ቅዱስ ጴጥሮስ ጥምቀት ለኃጢአት ስርየት ነው ብሎ የተናገረውን በሐዋርያት ስራ ላይ አይ ጥምቀት የኃጢአት ስርየት አያሰጥም የሚሉ በጣም የሚደንቁ ፍጥረቶች አሉ። ባይዘው ኢየሱስን ተቀበል እለዋለሁ። ኢየሱስ ክርስቶስ በስጋ መምጣቱ የሚክዱ ሰዎች አሉ። ከድንግል ማርያም ስጋ አልነሳም ብሎ የሚያስተምሩ ማለት ነው። በጣም የሚገራርሙ ፍጥረቶች እና ኢየሱስን ተቀበል ብዬ እመክረዋለሁ። እሱ በዚህ መንገድ ወይ ቁርባንም ጌታ ኢየሱስ ክርስቶስ ይህ ስጋዬ ነው ይህ ደሜ ነው ብሎ የሰጠውን ነገር አይ ስጋው አይደለም ደሞ አይደለም እንደዚሁ ዝም ብለን ነው የምንበላው የሚለው እሱና ጌታ ኢየሱስን ተቀበል፣ ወደ ጌታ ኢየሱስ እቅፍና ወደ ቤተ ክርስቲያን ተጨመር ዳን ብለን እንመሰክራለን። ሌላው ትንሣኤ ሙታን ላይ በጣም የሚገራረሙ ሰዎች ኢየሱስ ክርስቶስ ይመጣና የሆነ ዓመት ምድር ላይ ይገዛልና ያስተዳድርና የሚሉ አሉ። ባይዘዊ አሉ። ከዛ አስተዳድሮ ምድር ላይ ማለት ነው። ከዛ ድጋሚ ሊመላለስ ማለት እንደዚህ የሚያስተምረዋል። ይህንም ጌታን ተቀበል ብዬ እመክረዋለሁ። ፕሪች መደረግ አለበት። ጌታ ኢየሱስን ሊሰበኩ ይገባል። እነዚህን 5 ሚስጥራት ከተቀበለ በኋላ ይመሰክራል። ሰው ክርስቲያን ሊሆን ሲል ምን ብሎ ይመሰክራል? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምን የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ።
ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘለዓለሙ። ይህንን ሲያምን አንድ ሰው ዳነ ይባላል። በግዕዝ ልበልልህ፣ ጸሎተ ሃይማኖት በግዕዝ ግን እነሱን ለጊዜ ሂደት ይታረማሉ በሚለው ላስቀምጥና የተማረኩባቸውን ልንገርሽ። የመጀመሪያው ሰው በጣም የተማረኩበት ሰው በጣም መዝሙረ ያሬድ እኔ አላውቀውም። በመንፈሳዊ እንትን ነው የመጣው። የሚገርም ልጅ ይሄ ለማስመሰል ምናምን ብሎ ሳይሆን እንዲሁ ያስታውቃል ትሁት መሆኑ ልጁ። እጥን ምጥን ያለ ነገር ነው የሚናገረው። በጣም አድማጭ ነው። ሰውን ኢንተራፕት አያደርግም። መናገር ሲፈልግ ራሱ በጣም አስፈቅዶ ነው የሚናገረው። የመጨረሻ ትክክለኛ ክርስትና መምሰል ካለበት እንደዚህ ነው። በጣም መዝሙረ ያሬድ እያደመጠ ከሆነ በጣም የተማርኩበት ልጅ ነው። በጣም ትንሽ የባለችኝ እንጥፍጣፊ ትህትና እኔ ሞር ትሁት መሆን የምፈልግ ልጅ ነኝ። ገባሽ? ኦልሬዲ እኔ በዓለም ያለው ልጅ ነኝ። ወደ አንቺ ስመጣ ይሄ ያለኝን ዓለማዊ ባህሪ ትቼ ወደ ትሁቶች መንደር መምጣት ነው የምፈልገውና በጣም ከተገረምኩበት ሰው ማለት ነው። የሚያምነው እምነት እሱም በዚህ ደረጃ ትሁት ካደረገው ማለት ትጀምራለች። ገባሽ? እሱ በጣም ደስ ብሎኛል። እንትና ኤፍሬም ባለጊዜው ሁለቱ እንደውም በጣም ይገርሙሻል ሲከባበሩ ማለት ነው፣ አንዳቸው ከአንዳቸው ጋር። ኤፍሬም ባለጊዜው በጣም የሚገርም ልጅ ነው፣ በጣም ትሁት ልጅ ነው። የውሃድ የሚባልም ልጅ እንደዚሁ መጥቶ ነበር። የውሃድ እብነ የሚባል ልጅ እንደዚሁ መጥቶ ነበር። ከኦርቶዶክስ እምነት ተከታይ እንዳለ ይጠራል። ኦርቶዶክስ ናቸው። ኤፍሬም ባለጊዜው ፕሮቴስታንት ነው፣ ሌሎቹ ባቡኑ ኦርቶዶክሶች ናቸው። ፈለገም እንደዚህ መጥቶ ነበር ለመጀመሪያ ጊዜ። ፈለገም በቲክቶክ፣ በፌስቡክ፣ በኢንስታግራም፣ በቴሌግራም አጠቃላይ ማህበራዊ ሚዲያ በሚባሉት ሁሉ ከሰሞኑ ሲዘዋወር የነበረ መረጃ ነው። ዲያቆን ዘላለም ታዬና አርቲስት ናርዶስ ጋብቻቸውን ሊፈጽሙ ነው። ዲያቆን ዘላለም ታዬ ዲያቆን ነው፣ ክህነት አለው፣ ክህነቱን አፍርሶ ሊጋቡ ነው የሚሉ ነገሮችን ማህበራዊ ሚዲያ ላይ ሲያዘዋውሩ ተመልክተናል። በመጀመሪያ ደረጃ ዜናው እውነት ነው ወይንስ አይደለም የሚለውን እውነትን ቢሆንም ላይሆንም ይችላል። እሱ ልናቅ የምንችለው ከራሳቸው አንደበት ስንሰማ ነው። ነገር ግን እዚህ ማህበራዊ ሚዲያ ላይ የሚያገለግሉ ወንድሞች እህቶች ዋናው ትኩረታቸው የትኛውን ነገር ይዤ ባመጣ የትኛውን ነጥብ ባነሳ ነው በቀላሉ ፎሎወር ማገኘው፣ ላይክ ማገኘው፣ ሼር የሚደረግልኝ የሚለው ላይ ነው እንጂ ትኩረት የሚያደርጉት ከሃይማኖት አንጻር፣ ከብሔር አንጻር፣ ከሀገር አንጻር፣ ከእያንዳንዱ ነገር ከእሴት አንጻር ተመልክቶ አይደለም ዜናውን አብዛኛው ነገር የሚያጋሩትም የሚሰሩትም። ይሄኛውም ነገር እንደዛ ነው። የሆነው አካል አወጣው፣ አብዛኛዎቹ ተቀባበሉት። በተለይ ዓለማዊ ዜና ላይ የሚሰሩት ናቸው እንጂ መንፈሳዊ ላይ ያሉት አይደለም ይህን ሲያጋሩ የነበሩት። የመጀመሪያው ደረጃ ትክክል ነው ይሰራል የሚለውን እንዳልኳችሁ ልናውቅም ላናውቅም የምንችለው ከራሳቸው አንደበት ሲወጣ ብቻና ብቻ ነው። ሁለተኛው በማይመለከተን ነገሮች ውስጥ መግባት አግባብነት አለው ብዬ አላምንም እንደግል። ሶስተኛው ክህነቱ ይፍረስ አይፍረስ ስለ አርቲስት ናርዶስ የምናውቀው ነገር የለም። እሱ ዲያቆን እንደሆነ እናውቃለን፣ የቤተክርስቲያን አገልጋይ እንደሆነ እናውቃለን። እሷም የመንፈሳዊትን ያላትን አቅም እናውቃለን። ድንግል ትሁን አትሁን የሰማነው የሚያወቅነው የሚያየነው ነገር የለም። በመሰለኝ በደሳለኝ የተነሳ ነው ነገሮችን እየሰራን ያለ ነው። እንዲያ ነገሮችን ባናጋራ፣ በተለይ እኛ ኦርቶዶክሳውያን እንዲያ ነገሮች ስንሰማ ብንችል አንመልከት፣ ካየን ኮመንት አናድርግ፣ እሱ ብቻ ሳይሆን ሼር አናድርግ። እውነት ያልሆነ ነገር እውነት አስመስሎ ለሚሰሩ አካላትን ፈቃድም እውቅናም ባንሰጥ የሚል መልእክት ለማጋራት ነው የምሞክረው። እውነት ይሁን ውሸት የደረስንበት ነገር የለም፣ እነሱም ያሉት ነገር የለም። እንደሰማን ግን ለእናንተ እናጋራለን። የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በወንድማችን ዲያቆን ፈለገ አትናቴዎስ ጉዳይ ላይ ነገሩ ተፈጸመ አልተፈጸመ ሳይሆን ወንድማችሁ እንዲቆም ያደረጋችሁበት መንገድ
የበለጠ ኃላፊነት ጥላችሁበታል። የበለጠ እንዲያነብ፣ የበለጠ እንዲሰራ፣ የበለጠ ለተሻለ ኃላፊነት ልጁን ሾማችሁት። እናንተ የምታስደንቁ ናችሁ። ያ ሉቃስ 15 ላይ ያለው ልጅ በድሎ አጥፍቶ በመጣ ጊዜ አባት ቀለበት አድርጎ አባት ድግስ ደግሶ እንደተቀበለ እናንተ ለተሻለ ኃላፊነት ይሄን ልጅ ስላደበቃችሁት የተሻለ እንደውም ከዚህ በፊት ከነበረው ልጁ የበለጠ እንዲጠነቀቅ የበለጠ ስለራሱ ለካ እኔ ጠቃሚ ነኝ ብሎ እንዲያስቡሉ አድርጋችሁታል። በዚህ ሁሉ ነገር ውስጥ የተረዳሁት ልጁ የበለጠ ጠቃሚ እንደሆነ እንደገና ገነባችሁት፣ ሰራችሁት እንጂ አላፈረሳችሁትም። ቴንክ ዩ ቨሪ ማች። እግዚአብሔር ያክብራችሁ። በጣም ነው የማመሰግነው የኦርቶዶክስ ቤተክርስቲያን ወንዶችና ሴቶች እንዲሁም ፕሮቴስታንት ወይም ወንጌል አማኝ ጴንጤ የተባለው በዚህ ወንድማችን ላይ በተቃራኒ ሳይድ ነው። እኔም ማስተምረውን አይደለም የሚያስተምረው፣ እኔም ሰብከውን አይሰብክም ሳትሉ የሱን መቆም ተመኝታችሁ ፎቶውን ፕሮፋይል በማድረግ ስለሱ አስተሳሰብ በመስጠት አይቻለው። ወንድማችን ዮናስ ሙሉነ ወይም ዮኒ ማኛ የሰጠውን ፖዚቲቭ እሳቤ በጣም አይቻለው። በቃ በጣም እግዚአብሔር ያክብር። አንተም የሰራውን ቪዲዮ ስለተመለከትኩኝ ብዙዎቻችሁን አይቻለው። ስለዚህ እንዲህ አይነት የወንጌል አማኞችም አላችሁ። በጣም እግዚአብሔር ያክብራችሁ። በጣም የሚያስደስት ነው። ስለዚህ ሪሊ ፈለገ አትናቴዎስ ዲያቆኑ ተጽዕኖ ፈጣሪ መሆንህን አስመስክረሃል ማለት ነው። ቅድም አንድ ቪዲዮ ተልኮልኝ ያየው ነበረ። የዮኒ ማኛን ተጽዕኖ ፈጣሪ ማለት ምን ማለት እንደሆነ አሁን ይገባል። Today, I have just 2 words of encouragement, and those 2 words come from the Bible passages that we will be reading here in the Mass tomorrow. አሁን ሌላ ነገር ብትል ጠቅ አድርጌ ያስወጣለሁ። ሁለተኛም ከኔ ጋር አትገናኙም። ጌታ ኢየሱስ ክርስቶስ ይበል። ማርያም ማላጅ ናት። ውጣ በልሽ። እባካችሁ ይህን ፈልጉልኝ፣ ምክንያቱም በጣም እፈልገዋለሁ። እኔ ባህል ልብስ እሰራለሁ። ስለዚህ የዚህ ልጅ ደግሞ ጥንካሬውን፣ እምነቱን፣ ጉጉቱን አይቼ ልብሶቹን ልሰራለት እፈልጋለሁ። እናንተ ደግሞ ይሄን ቪዲዮ ኮፒ ሊንክ ሪፖስት አድርጉልኝ።